ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንኳን ወደ ቻናሌ በደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ማለት ነው። እና ዛሬ ደግሞ በጣም በሚያሳዝን ሁኔታ አብርሃም ከነበረው እንዲሁም እየባሰው ነው ያለው። አብርሃም በጣም ሰው አጥቷል። እግዚአብሔር አምላክ ራሱን የፈጠረውን ያድነው ይድረስለት እንጂ ሰው አጥቷል። ቤተሰብ ሁላ የለውም። አብርሃም በጣም በሚያሳዝን ሁኔታ የባዳው ይቀርና የሌላ ሰው ይቀርና ቤተሰቦቹ እንኳን ሊደርሱለት አልቻሉ። በጣም ያሳዝናል። አብርሃም የምሬን ነው የምላችሁ። አብርሃም ለብዙ ሰዎች የተረፈ ለብዙ ወጣቶች ከስደት ያስተረፈ ሰው ነው። ስደት እንዳይወጡ ወጣቶችን ዩቲዩብ እየከፈተ ሞራል እየሰጠ ምናምን ነው ለብዙ ሰዎች የደረሰ ሰው ነበረ። አብርሃም ግን መጨረሻው የሆነው ይሄን ነው ማለት ነው። በጣም የሚያሳዝን ነው። ለአብርሃም ይሄን አይገባም እና በጣም በሚያሳዝን ሁኔታ ደግሞ አጠገቡ ነው። እኛ እንደ ኦዲየንስ እንኳን ከመጀመሪያ ቀን ተረተነው ገና እንኳን ሀብሉ ሲያስገድዱት ጊዜ ሊያስሩለት ሲሉ ምናምን ስንት ሰው ተረድቶታል። አጠገቡ ያሉ ሰዎች ግን በምንም አይነት ለአብርሃም ሊረዱት አይችሉም። ለምን እንደሆነ አላውቅም። ሊረዱት አይፈልጉም። በቃ ባጭሩ አይፈልጉም። ሁሉም የየራሱ ስሜት ብቻ ነው የሚያስቀድመው። ሁሉም አብርሃም ላይ ሲመጣ የራሱ ስሜት አብርሃም እንዲያዳምጠው ብቻ ነው የሚፈልገው። የምሬ ነው የምላችሁ። እኔ ብዙ ጊዜ እከታተለዋለሁ። ብዙ ጊዜ እሱ ላይ የሚመጡ ሰዎች አሉ፣ ወንዶችም ሴቶችም ምናምን ማለት ነው። ሁሉም ሰው ተደማጭ እንዲሆን ነው የሚፈልገው በአብርሃም ህይወት ማለት ነው። አብርሃም የሚያዳምጠው የለም። የአብርሃም ጉዳት የሚረዳው የለም። ይሄን ስል ከቤተሰቦቹ ጭምር ማለት ነው። በጣም የሚያሳዝነው በጣም ግን ለምን በጣም እግዚአብሔርና እኔ ቃላት ናጣሁት። እንደዚህ እስኪሆን የቆመ ሐውልት እስኪሆን አብርሃም እንግዲህ በገዛ ሀገሩ በህዝቡ መሃል እየኖረ እንደ ባዳ ምንም እንደማይታወቅ ለሱ አንድ ሰው እንኳን ሊያድነው የሚችል ሰው የለም። የሚረዳው ተረቶት ምን አይነት ሁኔታ ላይ እንዳለ ተረቶት እንኳን ሊያድነው የተነሳ ሰው የለም። ሁሉም ጥጉን ይዟል። ልክ ነው። ዛፍ ሲወድቅ ሳር ይበዛበታል እንደሚባል አብርሃም ያልሆነ ሁኔታ ላይ ስለወደቀ ሁሉም ሰው ሊረዳው ፈቃደኛ አይደለም። በጣም ነው የሚያሳዝነው። እግዚአብሔርን በጣም ነው ልቤን የሰበረው በጣም እና ለአብርሃም ይሄን አይገባው ነበር። የአብርሃም ቤተሰቦች ግን አላችሁ በህይወት አላችሁ። እናንተ የምሬን ነው። እናንተ በህይወት አላችሁ። አብርሃምን የወለዳችሁ አላችሁ። ካላችሁ እንግዲህ ድምጻችሁ አሰሙ። ካላችሁ የምሬን ነው ልጃችሁ አድኑትና አሳዩ። እኛ በቃ ተስፋ ቆርጠናል። አብርሃም ቤተሰብ የለውም ምን ያልነው በዚህ ነው ያዝነው። እኛ አብርሃም ቤተሰብ የለውም። መቼስ በዚህ ሁኔታ ላይ ሆነክ መጥቶ ማያድን ቤተሰብ እንደሌለ ነው የሚቆጠረው። ቢኖርስ ምን ትርጉም አለው ከቁጥር ውጪ? በጣም የሚያሳዝን እግዚአብሔርን በጣም የሚያሳዝን። እንግዲህ አብርሽዬ የዋህነትን አይቶ ፈጣሪ ድረስልክ። ያልታሰበ የተጠበቀ ሰው ሳይሆን ያልተጠበቀ ሰው ያድንሃል በእግዚአብሔር ዘንድ ማለት ነው። በጣም ያሳዝናል። እንግዲህ ቪዲዮን እያየን እስኪ ደግሞ ሀሳብ አስተያየታችንን እንሰጣለን ማለት ነው። ይቅርታ ስሜታዊ ከሆንኩኝ በጣም ይቅርታ። በጣም ስላሳዘነኝ ነው። 3 ቪዲዮ እስኪሰራ ማለት እኮ ስንት ሰዓት እንደቆመ አስባችሁታል? በል የተባለውን እያለ ማለት ነው። በጣም የሚያሳዝነው። ብቻ ወደ ቪዲዮ እንሂድና እያየን ደግሞ አስተያየት እንሰጣለን። ቪዲዮን ከትላንት የቀጠለ ነው። በዚህ አጋጣሚ ልንገራችሁ ብዬ ነው። ያላያችሁት ካላችሁ ቪዲዮ ከትላንት የቀጠለ ነው።
ሄርሜላ ፌንት በነቀለችው ጊዜ በወደቀች ጊዜ ነው እንግዲህ እንደምታዩት ነው። እዚህ ጋር አይታችሁታል ኤፍሬም ለአብርሃም እንዴት ገፍትሮት እንዳለፈ አይታችሁታል። በጣም አያሳዝንም? አብርሃም የምሬን ነው። አብርሃም እኮ ምን እየተፈጠረ እንዳለ ሁላ አያውቅም። ምን እየተሰራ ነው? ምን እየሆነ ነው? ምናልባት እኮ አሁን ለሄርሜላ ብቻ ማያውቃት ሆኖ ቢሆን እኮ ምን እየተፈጠረ እንዳለ ምን እየሆነ እንዳለ ምናምን ቢያውቅ እኮ ኦኬ፣ ትንሽዬ እንደሰው እንኳን እናስብ። ምንም አይነት አያውቅም። አስባችሁታል? ምንም አያውቅም። በቃ ሩታና ኤፍሬም ራሱ ደጋግመው ነግረውት አሳምነውት ነው ያወቃቸው እንጂ አያውቋቸውም። አብርሃም አያውቃቸውም። ኤፍሬም ወንድምክ ነው ስላለው ነው የሚያውቀው። አያውቀውም። በል የተባለውን ነው የሚለው። አብርሃም ከራሱ ጋር የለም። ልጁ ሮቦት አድርጋ አስቆመው። ካንተ ጋር ያለች እንደዚህ ወድቃ ታውቃለች እንዴ ትለዋለች። በጣም ትቀልጅ ያለ ሩታ፣ የምሬ ነው። አንቺ ዛሬ የቀለልሽ መስሎሻል፣ ነገ ግን ታፍሽዋለሽ። ይሄን ነገር የምሬ ነው። ይሄ የቀን ጉዳይ ነው። ክፋት ተመልሶ ነው የሚጥለው ወይም ደግሞ ይከፍላል። የምሬ ነው። ትከፈይዋለሽ፣ ሩቅም አይደለም። ምክንያቱም የስንት ሰው አይን የስንት ሰው እርግማን ነው እያስተናገድሽ ያለሽው። ገባሽ? በአደባባይ ሰው በዚህ ልክ ያውም ወለድኩ ልክ ለምትዩ ባልሽ እንደዚህ አድርገሽ አይናገር አይጋገር በመተት ሀብል አስረሽ ጭንቅላት እንዲቆጣጠረው አድርገሽ ክፉ መንፈስ እንዲቆጣጠረው አድርገሽ ምንም አይናገር። ልዑል የሚበልጠው ልዑል ባያወራ በንግግር ይበልጠዋል ለአብርሃም በዚህ ሰዓት ማለት ነው። በቃ አለማውራቱ ልዑል ሳያወራ ለአብርሃም ይበልጠዋል። አሁን በጣም ነው የሚያሳዝነው። ምን ታገኛለሽ? ምን ትጠቀሚያለሽ? ምንም። እንግዲህ ሬሳ ነው ያልሽው፣ ሬሳ ነው የቆመ ሬሳ ነው አብርሃም በዚህ ሰዓት። ደግሞ ትጠይቃለች እንዴ? ደፋር ምን ሆነ ነው ማለት ሚኪ መጣ ወይኔ በላቸው። ሚኪ ደግሞ አንተ እንኳን ተረዳው እንጂ አንተ እንኳን ተረዳው። ምን ሆነ ነው ማለት ይላል እንዴ? ከራሱ ጋር እንደሌለው እኮ እያወቅክ ነው። ታውቃለህ እኮ ይገባኛል። እህትን ስለወደቀች ሌላ ስሜት ላይ ስላለች ተጨንቀህ ይሆናል። ነገር ግን አብርሃም ተረዳው። ከራሱ ጋር የለም አብርሃም። ማን ጋር እያወራ እንዳለ ራሱ አያውቅም እሱ። ለምን የሆነ ነገር አናደርግም? እሺ ውሃውን ለማጠጣት የሆነ ነገር እንሞክር ወይ ደረቷ ላይ አድርግላት። ወደ ቤት ለምን አይፈሳት? ለምን አትወጣሽ? ወይኔ ታተኩሳለሽ። ወደ ቤት ለምን ቆይ ትንቃ ቆይ ትንቃ አይ ማጂ ፍርገበገበ አረ ወይኔ ብቻ ተጨልኩ ወርስተሽ ቆይ አይቱን
ይላታል። ሰት ነቀው አንድ እየነቀሽ ነው አለሁልሽ። እሺ ማን ተረጋት እስቲ እየነቀሽ ነው መሰለኝ። ወይኔ አብርሽ ወንድሜ ወይኔ እንግዲህ የዚህን ውጤት ምን እንደምታፍሺ ሩታ አላቅም። ወንድማሞችን እንደዚህ እርስ በርሳቸው እንዳይተዋወቁ አድርገሽ እንደ ጠላት አተያይተሽ እንደዚሁ የምሬን ነው ምን እንደምትከፈይ አላቅም። የምሬን ነው ብቻ ሰምታችሁታል ያለውን ለምን እዚህ ተኛለሽ ቤት ሄዳ አተኛም እንዴ ይላል። የለም አብርሃም የለም። የምሬን ነው። ሰው ግን በዚህ ልክ ይጨክናል። ትናንት ስንት ነገር አብረው አሳልፈው ማለት ላይለያይ ነው እንዴ? ሰው ይገናኛል፣ ይለያያል። ኢትስ ኖርማል፣ የጊዜ ጉዳይ ነው። የሚቀጥልም አለ፣ የማይቀጥልም አለ። ገባችሁ አይደል? ስለዚህ ሰው ከኛ ከራስክ ስለተለየ ብቻ እንደዚህ በዚህ ልክ ክፋት ምን ትጠቀማለች? አሁን ምን ትጠቀሚያለሽ ሩታ? ምንድነው የምትጠቀሚው? እንደዚህ በድን አስቆመሽው ለአብርሃም ምንድነው የምትጠቀሚው? አንቺ የምትጠቀሚው ነገር አለ? ምንም አትጠቀሚው። ወይስ በቃ አንቺን ከፈታ በኋላ ኑሮ መመስረት አይችልም? እንዴት ነው የምታስቢው አንቺ? ሌላ ኑሮ ለመመስረት መሰለኝ፣ ሌላ ህይወት ለመመስረት መሰለኝ ፍታኝ ያልሽ የነበርሽው አንቺ አይደለ እንዴ? እንጂ እኮ የተመላለስሽ እንድትኖሪ እኮ አይደለም ፍታኝ ያልሽው። ለመመላለስማ ከሆነ እኮ መፍታትማ አይጠበቅብሽም ነበር። እዛው እያልሽ መርመጥመጥ ትችይ ነበር። የምሬን ነው። ለቃላት ይቅርታ። በጣም እንዲህ በጣም ቃላት አጥቼልሽ ነው። አንቺ አሁን ሴት ነሽ፣ ከኛ ጋር የምትቆጠሪ ሴት ነሽ እንዴ? እንኳን አብርሃም ደግሞ እኮ ማለት ነው አብርሃም በድሎ ቢሆን አብርሃም ራሱ በቃ ጥሎሽ የሄደ ወንድ ቢሆን ኖሮ እኮ እኛ እንደ ሴቶች እንኳን እንረዳሽ ነበር። ግን የአብርሃም ነገር አንቺ አብርሃም ላይ እምነት ስለሌለሽ ብቻ ነው ራስሽ የበተንሽው። እምነት የለሽም። ገና ሄርሜላ ከመምጣቷ በፊት ምን ትስታረጊ እንደነበረ ራስሽን ታውቂዋለሽ። አብርሃም እንደ ባል ሳይሆን እንደ ሰራተኛ እንዲሆንልሽ ነው የምትፈልጊው አንቺ። ያ ነገር ይሰለቻል። ብዙ ተንከባክቦሻል፣ ብዙ ሊያከብርሽ ብዙ ነገር እንትን ብለዋል። አንቺ ግን ከቀን የሆነ ነገር ያዘሽ የሆነ ነገር ካልሆነ እንደዚህ በዚህ ወጣ በዚህ ካልገባ የሆነ በቃ የሆነሽ ነጭናጫውንሽ በቃ የሆነች የነገር እየበላሽ የምታድሪው ምን ያድርግሽ? ጠግበሽ ሄድሽ። በስተመጨረሻም ስንት ጊዜ ለመነሽ እንታረቃለሽ፣ ቤት ተመለሽ ያለሽ ልጅ ወለድክ ብለሽ አመጣሽ። እስከ ዲኤንኤ ምናምን ስንት ነገር አንከራተትሽው፣ ስንት ነገር ፈጠርሽ፣ ወንድሞች ስንት ጊዜ አስደበደብሽ። ምን አድርግሽ? ቆይ በስተመጨረሻ ፈታኛልሽ። ወረቀት ይዘሽ በየእንትኑ ዞርሽ፣ በየፖሊስ ጣቢያው በየምኑ ዞርሽ። ስታስቸግሪ ፈታሽ። በቃ ምን ያድርግሽ እንዴ? ምን ያድርግሽ? ቆይ ላይኖር ነው እንዴ? እንዴት ነው የምታስቢው ሩታ? ነገ አሁን የወለድሽው ልጅ ነገ ምን እንደሚሆን ታውቂያለሽ? አታውቂም እኮ። ለአንቺ ምን እንደሚሆን እንኳን አታውቂም። ምክንያቱም አሁን እየሰራሽ ያለሽው ቢገባሽ ነገ ልጅሽን በልጅሽ እንትን ትይዋለሽ፣ ትከፈይዋለሽ። እኔ ለልጅሽ ክፉ ነገር አልመኝም። ጥፋትም ካለብሽ አንቺ ነሽ መቀጣት ያለብሽ። የምሬን ነው። ነገር ግን ይሄ ነገር ዋጋ ያስከፍልሻል። እመኚኝ ማለት ነው። በስመ ስላሴ እዚህ ለምን ተኛለች? ቤት አትተኛም ወይ? ወይኔ አብሽ በጌታ ስም ታጊታና ማራስ ወስተሩ እንዴ ሄዱ አሁን ነቅቻ ያለው ነው
እየነቀሽ ወራ መትሻለሽ እንዴ? አብርሃም ከኋላ ቁጭ አለ። በቃ አያውቅማ፣ ምን እየተፈጠረ እንዳለ አያውቅም። የምሬ ነው የምላችሁ፣ ምንም አያውቅም አብርሃም ምን እየተካሄደ እንዳለ። በቃ እሱ ሌላ ዓለም ላይ ነው ያለው። ብቻ ታሳዝናለች ደግሞ ይላል። እንደዛም እኮ ይላል። ሄርሜላ አያውቃትም። ሄርሜላ ስሟን ስለነገሩት ነው፣ ደጋግመው ነግረውታል። ሄርሜላ ስትመጣ እንደማትፈልጋት እና ሩታ እንደምትፈልግ ንገራት ተብሎ ነው የመጣው። ሄርሜላ አያውቃትም። በቃ ሄርሜላ ስትመጣ እንደዚህ በላት ስላሉት ነው እንጂ ጭራሽ ሄርሜላ ራሱ አያውቃትም። ስሟን ብቻ ነው የነገሩት። ስሟን ስለነገሩት ነው ሄርሚ ምናምን እያለ ያለው። አያውቃትም። ምን አሳለፈ ምን አለ ምናምን አያውቃትም በጭራሽ። እና በጣም ነው የሚያሳዝነው። ከተረጋጋች ሚካስ ቤት ገብታ መጀመሪያ ቤት ገብታ ተኛ እንጂ ሚካስ መረጋጋት ይቀድማል። አሁንም ድጋሚ ነገር ከመሆኗ በፊት ሚካስ አትጨናነቅ ትላለች። መች ተጨናነቀ? መች አወቀሽ? ሲጀመር አያውቅሽም እኮ። አንደኛ ምን እንደተፈጠረ እንዳለ ራሱ አያውቅም። አይኑ እናንተን እያየ ይመስላል እንጂ እናንተን እያየ አይደለም። አይኑ ምን እየተፈጠረ እንዳለ እኮ አያውቅም አብርሃም። አትጨናነቅ ደግሞ ትያለሽ። ምን አስጨነቀው? የለም እኮ ወይ አይ እፊም አሁን ደህና ነኝ። ይቅርታ ደህና ነኝ። ስሞኝማ ሄዳ እረፍት ማድረጉ አይሻላትም? ሚጋስ ከዚህ በላይ ራስሽን ነው የምታሳመሚው። ለምን ሻትኝ? ከዚህ በላይ እዚህ እንደዚህ መሆኑን መቆየቱም አስፈላጊ ነው ብዬ አላምንም። ሚካስ ያው እንትን ሰው ደህና ሆናል። በቃ ሌላ ቀን ታወሪያለሽ። አብረን አሁን ገብተሽ እረፍት አድርጊ። እንደዚህ የሚሉት ማለት ነው እንትን እንዳትነቃበት ብለው ነው። ሀብሉ እንዳታየው ነበር እንደዛ እያሉ የነበረው እነሱ። ምክንያቱም ወድቃም ስለነቃች እንደ አዲስ እንትን ልትል ትችላለች ብለው ፈርተው ነው። ብቻ እንደዛ ግን አይደለም። እያመመኝ ነው። ቢያንስ ትንሽ ደቂቃ ነው እኮ ቢያንስ ለአንድና ለመጨረሻ ጊዜ ነው አይደል እያናገረችው። እረፍት ታርገ እያልኩ ማውራቷ ልክ ነው ብዬ አላምንም። ስለዚህ ብትወስዷት ነው የሚሻለው። ሚኪያስ የሆነ ነገር አድርግ እንጂ ለአንድና ለመጨረሻ ጊዜ ሄርሜላ ተሰናበችውና እንሂድ በቃ። እቺ ልጅ ረፍት ያስፈልጋል። መናገር የፈለጋትን ጥሩ ነገር አይፈጠርም። ሚኪያስ ለምዶ የምንናገረው ነገር ሽማትሩ እኛ እኮ እሺ ብያለሁ እኮ ይዛት ይልና በቃ እረፍት ታርግ። ታሳዩት የፈለጋችሁትን ነገር አሳያችኋል። መናገር የፈለገውን ደግሞ እሱ ተናግሯል። ስለዚህ አሁን ለአንዴና ለመጨረሻ ጊዜ ትሰናበተና እሺ ተሰናበችው በቃ። ሶስታችሁም አንድ ላይ ሂዱና እኔ እሱን ብቻ ወላውራ። የት ነው የምንሄደው? ከኔ ጋር ሲሆን በደንብ ይግባባል። ምንም ችግር የለውም። ና አብርሽን አውራክ ና እንዲ ቆይ እስከዛሬ ስለተግባባን አሁን ዝም ያለሽ እንደዛ አይደለም። አንዴ ብቻውን ላውራው በእግዚአብሔር። ከኔ ጋር የሚያወራውና መፍታት የሚፈልገው ነገር ሊኖር ይችላል። ለምን እንዲያወራላት አትፈቅዱም? ኤፍሬም እዚህ ጋር እንትን እያላችሁ መናገር ካለበት ራሱ መናገር ነው ያለበት። ሁለቱን አንድ ላይ አውሩና መወሰን ያለባቸውን ወስና አላ ተናገረ። እሱም ደግሞ ከእሷ ጋር መሆን እንደሚፈልግ። ስለዚህ እሷ መናገር የሚፈልገው ነገር ትናገር። አንዴ ቆይ ሚኪ፣ ኤፍሬም በእናትህ ቢያንስ እኔና እሱ ብዙ ነገር ያሳለፍን ሰዎች ነን አይደል? እድሉን ስጡኝና ቢያንስ አብርሃምን በደንብ ላገኘው ላውራው፣ ስላሳለፍነው ጊዜ እንኳን ብላ አብርሃም በእግዚአብሔር እንደዚህ አትሸኝ በማርያም። እኔ በጣም እየጨነቀኝ ነው እና እኔ ደግሞ ደህና ነኝ። እሺ አንተ በዚህ መልኩ ለምንድን ነው ቢያንስ እንኳን አትልም እንዴ? መናገር የፈለገችው እኮ ተናግራ ልትሄድ ነው። እንደማትፈልጋት እኮ ነገርከን አይደል? አንዴ ድል ስጡኝ። ወይኔ አብርሃምን እኮ ነው እየተናገረ ያለው። ለአብርሃም እኮ ነው እየተናገርክ ያለው። ሚልኪያስ የምርህን ነው ወይስ አውቀህ ነው እንደዚህ እያልክ ያለው? እንግዲህ እኛ ካየነው ደቂቃ እንደገባክና አብርሃም ከራሱ ጋር እንደሌለ አውቀህ ነበር ስትናገር የነበረው። ምን ነው አሁን ተቀየርክ? ልክ አብርሃም አውቆ እያደረገ እንዳለው ነክ እያወራክ ያለው ለምንድን ነው? አብርሃም ምን እያልከው እንዳለ ራሱ እየሰማክ አይደለም፣ አያውቅም። ስለምን እያወራው እንዳለ ስለማን እያወራው እንዳለ እኮ አያውቅም እኮ። ሚልኪያስ ደግሞ አንተ እንኳን አትረዳውም እንዴ? ነገር ምን ማለት ነው እኮ ትርጉም ስለሌለው ነው አይደል? እንዴ ዝም የሚላት ከዚህ በላይ ትርጉም ባይኖረው እኮ ተተዋት
ማውራት ነበር። እዚህ ጋር እኮ እንዲያወሩ እኮ ትፈቅዱላቸው ነበር አይደል? አስፈላጊ ስላልሆነ አልፈቅድም። አብርሃም ታወራታለህ። አስፈላጊነቱ እኮ ለእናንተ አይደለም ለሱ። ለመጨረሻ ጊዜ ታወሪዋለሽ። ከዛ ግን እሺ ይጃለሽ፣ አንተም ትሄዳለሽ። አለቀ። ከአሁን በኋላ አብርሃም ይወጣ ተመልሳችሁ ነገር እያንዳንዱ ነገር አውኛን ይባላል። አንተና ትንሽ ደቂቃ አውራና ትመጣለሽ። አውራትና በስነ ስርዓት መናገር ያለብን ነገር ቅድም መናገር ያለብን ነገር ተናገር። ምን ልበላት ኤፍሬም? ምን ልበላት ኤፍሬም አለው። ምን ልበላት ኤፍሬም? ሰማችሁት? አያውቅም። በቃ ምን መናገር እንዳለበት እነሱ ያሉትን ብቻ ነው የሚናገረው። በፈጣሪስ ሩታ እንደምትፈልግ እሷ እንደማትፈልግ አስረግጠህ ንገራት። አለቀ። ሩታ እንደምትፈልግ እሷ እንደማትፈልግ አስረግጠህ ንገራት አለው። ይሄንን ነው በቃ። ይሄ ሰው ነው ታዲያ? ይሄ አሁን ያለው አብርሃም ትክክለኛው አብርሃም ነው? ትክክለኛው እንኳን ይቀርና የሚያመዛዝን ትንሽዬ የሚገባው አብርሃም ነው? በጣም እኮ ነው የሚያሳዝነው። እግዚአብሔርን ሰው በዚህ ልክ አለመረዳቱ ለአብርሃም በጣም ነው የሚያሳዝነው። ከኔ ጋር ከዚህ በፊት እኮ ምን እንደምናወራ ለማንም ሰው ጠይቃ አታውቅም አይደል? ኤፍሬም የምታወራውን ነገር ኤፍሬም የምታወራትን ነገር ንገረኝ ብሎኛል። ነግረውታል። እሱ የሚናገረውን ነገር ከነሱ ውጪ አያወራም። እሱ ሊያወራ የሚችለው እነሱ ያሉትን ብቻ ነው። ምክንያቱም ጭንቅላቱ ተቆጣጥረውታል። ሀብሉ አንገቱ ላይ ስለገባ ጭንቅላቱ ተቆጣጥረዋል። መንፈሱን የተቆጣጠረው በእነሱ እንዲመራ ነው ያደረገው። ግን ደግሞ አንደኛ ነገር እዚህ ጋር ማለት ነው ሀብሉ እያስተካከለችለት ነው። አስባችሁታል? እያስተካከለችለት ነው ጋይስ። ምን እያሰብክን ያለው? ምን እየተሰማህ ነው ያለው? ይሄሩ ኮጥቶኝ ይመጣል። አንዴ ላውራ ቆይ አንዴ ወይኔ ወንድሜ አብርሽዬ ወንድሜ ጠላትህን ወይኔ ወንድሜ በስማ ጥለውኝ ሄዱ እኮ ልክ እንደ ህፃን በቃ ጥለውኝ ሄዱ እኮ ብለው ሊሮጥ እሷ እኮ መንገድ እንዳልፈርቶ እኮ ነው በቃ ያቃትማ ማን እንዳለ ስለምን እያወራች እንደሆነ እኮ አያውቅም። እሱ የሚረዳው አጥቶ ነው እንጂ ሊሮጥ በቃ ጥለውኝ ሄዱ ብሎ ግን ደግሞ ትናራችሁን ፈታችሁ አይደል እንዴ? ከሩታ ጋር ነው አልተፈታም። ማን ያለሽ? ኢየሱስ ማን ያለሽ? ሰው የሚያውቀው ነገር እኮ ነው ያረፍ እንዴ? አብርሃም ከኔ ጋር እኮ አዲስ ህይወት ጀምረሃል። በዚህ ልክ ምን የምትገዳኝ እኮ ነው? በቃ ከሩታ ጋር ነው መሆን የምፈልገው። ወይ ሄርሜላ ዛሬ ጨጓራችን ኧረ እባክሽ ንቂ! ኧረ እባክሽ እንዴ እኛ እንቃጠል እንዴ በገዛ ሞባይላችን። አንቺ አይንሽን አያይም እንዴ? በጌታ ስም አይንሽን አያይም? ደረቱ ላይ እንደ እብድ ወይም ደግሞ እንደ ውሻ እንደዚህ በሁለት ሰንሰለት ተንጠልጥሎ አታይም እንደ አይንሽን? ምንድነው የምትቀባጥሪው? ቆይ ስለምን ማስረዳት ስለምን ምናምን ነው የምታወሪው? ማን ጋር ነው እያወራሽ ያለሽው? አይገባሽም እንዴ አንቺ? ወይኔ በስላሴ ስም እንዴት ነው የምታቃጥለው እንዴ? እችን ሄርሜላ አልጠበቅንም ነበረ። በጣም የምታናደው አንዴ አብርሃም በእግዚአብሔር ብታስቸግረኝ አንዴ ቆይ ትሄዳለህ። ሩታም ቢሆን ትመጣለች፣ ታገኛታለህ። ግን ደግሞ ከልብ ነው ሩታ የምትለው? ልውል ብቻውን ነው ያለው። ልውል ጋር ለምን ለምንድን ነው የምታለቅሽው ይላል። እኔ እንጃ ለምንድን ነው የምታለቅሰው? የምርህን እኮ ነው። አሁንስ እኔ ግራ ገባኝ። አንተ እንኳን ግራ ገባ። በዚህ ሁኔታ ላይ ሆነክ እንኳን ግራ ገባ። የምርህን ነው። እኛ ራሱ ግራ ገብቶናል። እኛ በሄርሜላ የምር አይ ሚና ውርሺ ወንድሜ የኔ አባት እኛም ግራ ጋብታለች። ግራ የገባኝ ነው። እግዚአብሔር አብራው አንዴ አውጥተን አልተበሽም
አሁን ብዙ አልጨረስንም። ቆይ ሄርሜላ ለማሳመን እየሞከርሽ ብዙ ነገር እየተናገርሽ ነው። በቃ የሆነ ነገር እንጂ ብለን የሆነ ነገር ለማድረግ አውርቼው አልጨረስኩም ነበር በእግዚአብሔር ማውራት የምትፈልጊውን አሪውና እኔ እመጣለኝ። ከዛ ግን እንደምንሄድ ከዚህ በኋላ እንደዚህ አይነት ነገር ድጋሚ ከእሱ ጋር እንድጀመር አልፈልግም። የኔ አባት ርቦኛል አላት እኮ እኔ ርቦኛል። የምርም ምግብ እየበላም ያለ አይመስልም። በጣም ጎትቶታል። ከራሱ ጋር ስለሌለ በጣም ተጎትቷል አብርሃም። እንግዲህ እግዚአብሔር የእጃችሁን ይስጣችሁ፣ የእጃችሁን ይስጣችሁ። እንግዲህ እንደምታዩት ለሁለተኛ ጊዜ እድል ሰጥቷታል እንድታናግረው ማለት ነው። ከራሱ ጋር እንዳልሆነ እንኳን እኮ ታውቃለች። ደግሞ ርቦኛል ሲላት የሆነ እንትን አድኖ በጣም ከበደኝ። ስለ ቤት መውሰድ፣ ስለ ቤት መሄድ፣ ስለ እሷ ፍቅር፣ ስለምታደርግለት ነገር ኤክስኪውዝ ሚ የምርሽ ነው እንዴ? እኔ እንዳየሁት ይቅርታ አድርጉልኝና የራሷን ስሜት ነው እያስቀደመች ያለችው። የራሷን ስሜት ለማስረዳት ነው እየሄደች ያለችው ሄርሜላ። አብርሃምን ለማዳን እየሄደች አይደለም። አም ሶሪ ጋይስ። በጣም ነው የሚያናደው እንዴ ሄርሜላ በዚህ ልክ እንዴ ሰከን ብላ ምን እየተፈጠረ ነው ብላ ማሰብ አትችልም እንዴ? እንዴት ነው ልታሳምነው እንዴ? ሮቦት አስቆማ ፊት ለፊቷ ላይ እሷ የተናገረችው ሌላ እሱ የሚመልሰው ሌላ እንደሆነ እያወቀች የራሷን ስሜት ለማስረዳት ነው እየሄደች ያለችው። ይሄ ደግሞ ልክ አይደለም። በጣም ነው የምወደው፣ በጣም ነው የማፈቅረው አብርሃም። እኔ አንተን ማጣት አልፈልግም። ከዛ ባለፈ ደግሞ እንዴት ብዬ ላስረዳ ስለ ራሴ? እኔ እንደዚህ ያደረግኩልህ እኔ በዚህ መንገድ መጥቼ እኔ በዚህ መንገድ አልፌ ልልህ አልችልም። ገባ? ግን ደግሞ አሁን እየመረጥክና ያለህበት ህይወት ትክክል አይደለም። ከኔ ጋር በጣም ብዙ ነገር ያሳለፍክ ሰው ነህ። በጣም በብዙ ወጣ ወረድ ውስጥ እኔ እናንተ ብዙ ነገር አሳልፈን ነው አንተን አንገት ለማስደፋ እንዴ በደንብ አዳምጠኝ። አንደኛ ወደ ቀልብ ተመለስና ከኔ ጋር ያለህን ህይወት ቀጥል። ከልቤ ጋር አይደለም አብርሃም። እኔ ነኝ አንተ ፍቅረኛ። እኔ ነኝ አሁን አዲስ ህይወት የጀመርከው ከኔ ጋር ነው። እዛሽ ጋር ሄርሜላ እኔ አሁን ከሩታ ጋር ነው መሆን የምፈልገው። ከሩታ ጋር እንዴ እኔ ከሩታ ፍቅረኛ ብቻ ነው መሆን የምችለው። ይኸው ሩታ እኮ የልጅህ እናት ነበረች፣ ፍቅረኛ ሳይሆን የልጅህ እናት ነበረች እኮ። በቅርቡ ልንጋባ ነው ሌላቸው በቅርቡ እንጋባለን ብላኛለች አላት። አያችሁ፣ በቅርቡ እንጋባለን አለች። ሄርሜላ በዚህ ልክ ጠብቃቸዋት ነበር። ሄርሜላ እንደውም እኮ ሀብልን አይታ ትበጥስለታለች እያልን ነበረ እኮ። ጭራሽ ከመጀመሪያ ቪዲዮ ሲጀመር ገና መጀመሪያ ስትመጣ ማለት ነው እንኳን እንድትበጥስለት ጭራሽ የማትረዳውም እራሱ እንዳልሆነ እኮ አውቃለች። እራሱ እንዳልሆነ በመጀመሪያ ቪዲዮ አውቃለች። እየገባው እንዳልሆነ ምን እያላት እንደሆነ በተቃራኒው ደግሞ እነሱ በል ያሉትን እያለ እንደሆነ ምናምን እኮ እያወራት እኮ ነው። ግን ልትረዳው አልፈለገችም። ይቅርታ አድርጉልኝ። ለምን የራሷ ስሜት እያስቀደመች ስላለች ነው ልትረዳው ያልቻለችው። ሳትሰማው ቀርታ አይደለም። እንደዚህ ደግሞ ልክ አይደለም። ሄርሜላ ማለት ሴት ናት አይደለ? ሴት ሆና ብልህ ሆና አብርሃምን አንቅታ ንቁ ወንድ አድርጋ ነው ካለበት የዋህነት የሚጎዳበትን የዋህነት ልታወጣ የምትችለው እንጂ እንደሱ ሆና የት ሊደርሱ? ሲጀመር ሁለት አንድ አይነት ሆነው የት ሊደርሱ? ያ እኮ ነው ዋጋ እያስከፈላቸው ያለ። ግን እኔ ሄርሜላ በዚህ ልክ አልጠበቅኳትም። በዚህ ልክ እየሰማ ዱዳ የሚሆን ሰው ሄርሜላ ምንም የማታቅለዘም ኧረ በስላሴ ስም ምን አይነት ሆነ? ተቃጥለን ልትደፋን ነው ዛሬ አለሽ። በቃ አሁን እንጋባለን ብላኛለች አለሽ። ይሄ ደግሞ ንግግር ብቻ እንዳይመስልሽ። ልታገባው ብላ ሳይሆን እንደዚህ እየተንከራፈፍሽ እንትን ካልሽ አንቺ አይናኑን እያየሽ እጁ ላይ ምን እንዳለ ደረቱ ላይ ምን እንዳለ ማየት ካቃተሽ እንግዲህ እሷ ታስፈርመዋለች። እመኝ ያኔ ጉድ ትሆኛለሽ አንቺ። እኔ እኮ እንደዚህ ነኝ እንደዚህ ሆኖ አብርሃም ከራሱ ጋር ሳይሆን በድን ቁሞ እያወራሽ
ስለ ፍቅር ታወራለሽ? ስለ ማጣት አለማጣት ታወራለሽ? መጀመሪያ እስኪ አድን። መጀመሪያ እስኪ የአብርሃም ማዳን እስኪ አስቢ። ስለ አለማጣት፣ ስለ ፍቅርሽ፣ ስለ እንደዚህ እኔ እኮ እንደዚህ ያልኩልህ በዚህ ወጣ በዚህ። ኧረ በጣም ነው የሚደብረው፣ በጣም ነው የሚደብረው። ይህን ቪዲዮ ይሄን ስል በነገራችን ላይ ማለት ነው እንደዚህ ብዬ ስል መጀመሪያ የሄርሜላ የመጀመሪያው ጊዜ ስላልሆነ ነው፣ ይቅርታ አድርጉልኝ ማለት ነው። የመጀመሪያው አይደለም ይሄ ቪዲዮ፣ ሁሌም ማለት ነው በኋላ ነው የሚገባት። እንደዚህ መሆን ደግሞ የለባትም። የምትጎዳው ራሷ ናት። እንደገና ደግሞ አብርሃምም ይጎዳል። አብርሃም ሲጎዳም ልታድነው አትችልም። ልክ እንደምናየው ማለት ነው። ብዙ ከማውራት ሰከንቲና ምን እየተፈጠረ ነው፣ የሆነ እየተፈጠረ ነገር እየተሰማኝ ነው ብለሽ ቆም ብለሽ ማሰብ ለደቂቃዎች ምናምን ማሰብ ብትጀምሪ እኮ ሀብሉ በደንብ ታየው ነበረ። ግን አንቺ እያየንሽ ያለነው ስለአንቺ ስሜት ብቻ እንደዚህ ነው በዚህ ወረደ ያለሽ በቃ አታዩም፣ ምንም አታዩም እኮ። ምን አይነት እንትን ነው? በስመ አብ እንዴ! እኔ ከሄርሜላ ይሄን ጠብቄ አላውቅም። እንደዚህ ናት እንዴ? እኔ በኤፍሬም ቤቷ ሄዶ እንደዚህ ባደረገው ጊዜ የሆነ ስቀባጥር ሲነካካት ምናምን የዛኔ ተናድጄ ነበረ። በጣም ነበር ያናደደችኝ። ዛሬ ደግሞ ስትደግመው እንዴት ነው እንደዚህ ነው እንዴ? እንዴት ነው አንቺ ነሽ ብለህ ነኝ ምናምን ትይው። ሄርሜላ ይቅርታ አድርጊልኝ፣ ሶሪ። እንዴ ሁለት ደካማ ተገናኝታችሁ አትሆኑም። ሶሪ በቃ እኔ እውነቱን ነው የምናገረው። ሁለት ደካማ ተገናኝታችሁ አትሆኑም። አንቺ ብለህ መሆን አለብሽ አብርሃምን ማዳን። ከዛ በኋላ አብርሃምን የራሽን አድርገሽ ጠንካራ ወንድ፣ ወሳኝ ወንድ ማድረግ የምችይው አንቺ ነሽ። አለዛ አንቺም እየተንከራፈፍሽ እሱም እንደዛ የትም አትደርሱም። እንግዲህ የምሬን ነው። ኧረ በስመ አብ አሁን ከኔ ጋር አዲስ ቤት የጀመርክ ሰው ነህ። ቆየህ እኮ ከኔ ጋር ህይወት ከጀመርክ። ያው ቀለበት ያደረግልኝ አንተ ነህ እኮ። እንዴት ቀለበቶችን ትክዳለህ? ያው ልጫወት አይደለም። ያው አውልቂው አላት። እንግዲህ እንዴት ነው የማይገባት? እንዴት ነው የማይገባት? ወይኔ ለምን ደግሞ አንተ ነህ እኮ ወደ አፍቅረኸኝ ፈልገህ እኮ ያደረግልኝ አይደል እንዴ? ሰርፕራይዝ አድርገኸኝ እንደምትወደኝ እንደምታፈቅረኝ በጣም በብዙ ነገር ወይ በቃሽ ሄርሜላ በቃሽ። ምንም ነገር እንደማይቀየር ገብቶሃል አይደል? አሁንም ቢሆን እህትህን ይዘህ መሄድ ያለብሽ ሄርሜላ። ከዚህ በላይ እዚህ መቆየት አያስፈልግም። ኧረ ወይኔ አንዴ መስለሽ ታረቀው እንደ ምን አድርገህ እዚህ ጋር ክብርሽን እየተጋፋ ካለ ሰው ጋር ያወራሽ ያለሽ ነው። ምን ማለት ነው? አንተ እኔ እስከ ዛሬ አንተን አክብሬ እንዲያውም በእንደዚህ አይነት ንግግር አንተ መናገር አልፈልግም ነበር። ቢገባ እሷ ሚስትህ ናት፣ አስረግዘሃታል፣ አብራችሁ መኖር ጀምራችሁ ነበር። ግን እስከ ዛሬ ለካ ህይወቷ ላይ እየቀለድክና እየተሳለቃችሁባት የነበረው ለካ እሷን ወጥመድ ውስጥ ከታችሁ ነው። ወይ ሚልኪያስ ደግሞ ምንድን ነው የሚለው? አይገባውም እንዴ? እኔ ሚልኪያስ ሳይገባው ቀርቶ አይመስለኝም፣ ተናዶ ነው። ምክንያቱም የወንድም መከታ አይደለም የሴት ወንድም ስለሆነ ተሰምቶት ነው እንጂ እኔ የአብርሃም ሁኔታ እንትን ሆኖ አይደለም። ነገር ግን ተሰምቶታል። እህቱም ስለሆነች ተሰምቶት ነው እንጂ መቼስ አብርሃም እየሰማኝ ነው ስለምን እያወራት እንደሆነ ያውቃል ብለህ እያወራክ እንዳለውን ተስፋ አደርጋለሁ። ምክንያቱም ሰው ነው ከፊት ለፊቱ ሰው ነው የቆመው። ምንድነው አምፖል ነው የቆመው? ምንድነው የቆመው? ራሱ አያውቅም አብርሃም በዚህ ሰዓት ማለት ነው። ድምጽ እያወራችሁ እንዳለ ብቻ ነው የሚያውቀው። የምሬን ነው። ተመልሰህ እንድትመጣም አልፈልግም። አንተም ነገር ያለው ከዚህ በፊት በቪዲዮ ማስጠንቀቂያ ልኬልሃለሁ። ህይወቷ ላይ ድጋሚ እንዳትመጣ። አንተ ግን በተለይ አንተ በጣም አከብር ነበረ። በዚህ ልክ ግን ወርደህን ወደኋላ ያያል። ለማን እያወራ እንደሆነ እንኳን እኮ አያውቅም። ኧረ ሚልኪያስ ምን ሆነህ ነው? አይገባህም እንዴ? አንተ ምን ነው እንዴ? ከሄርሜላ እንኳን ትንሽ ተሻል እንጂ አንተ የምሬን እንደዚህ ጠብቃችሁ ነበረ? እኔ አልጠበቅኩም ጋይስ፣ እኔ አልጠበቅኩም። ዝም የሚል ሰው ምናምን ሁሉም የዋ ነው የሚመስለኝ እንጂ እንደዚህ ሞኝነት ምናምን ያለው እንኳን አይመስለኝም ነበረ። አንድ ሞኛ አብርሃም ብቻ ነበረ የሚመስለኝ የነበረው። ሶሪ እንዴ
ምን ነክ ነው ሚልኪያስ ተረዳው እንጂ እንዴ እዛ ያለ አብርሃም እኮ ትክክለኛው አብርሃም አይደለም። ትክክለኛው አብርሃም ለሄርሜላ ምን ያክል እንደሚሳሳላት ምን ያክል ቅድም ወድቃ ነበር እንዴ? አብርሃም ትክክለኛው ይሄ ነው። ድሮ ነበር ተሸክሟት ሆስፒታል የሚገባው እሱ። ታውቀዋለህ ከአብርሃም በሄርሜላ ቀልድ እንደማያውቅ። ለምንድን ነው እንደዚህ በተጎዳበት እንትን ክፉ ቃል የምትናገረው? ደግሞ እኮ ሳታውቅ ቢሆን እኮ ኦኬ እያወቅ ከዛ በፊት ምን እያወራችሁ እንደነበረ እየሰማኸው ነው። ምንም የሚያወራው ሌላ የምትጠይቁት ሌላ ነው። በል ብለውኛል እያለ የነገራችሁ ነበረ። እንዴት ነው ማይገባ? ካንተ ደግሞ በቃ ይበቃሻል። ይበቃሻል። በቃ ነገረሽ አይደል እንዴ እንደማይፈልግሽ። ለምንድን ነው እነዚህ ራስሽ የምታዋርጂው? ማለት እሱ ቁጥሩ የታለ ስላልሆነ በቃ ማየትና መስማት የፈለግሽው ነገር ከሱ ሰማሽ አይደለ? ከዚህ በላይ አንቺ ለምንድን ነው የምትሰቃየው? አይደለም የሆነ ነገር ብለው መክረውት ነው የሚሆነው። ስለኔ ወይ መጥፎ ነገር ነግረውት ነው ስለአንቺ ምንም ነገር አልነገርኩም። የሆነ ትንሽ እየቦቃቀላ የምታጫውት ነው መስኩ አትወለውኩ ነው ምናምን ትያለሽ እንዴ? ሞት ይዛለሽ እንዴ? ያሟታል ለብሮ ይዘህና ትሄድ ወናት ጨረሰች። አብራም ጨርሰናል አይደል እንዴ? አይደለም እና እሺ ከዚህ በላይ ማልቀርበው እንደ ቤተሰብ ቀረብኩት። ከዚህ በላይ መፈለግ ይኸውልሽ ቢገባሽ አንቺ እንደዚህ እየሆንሽለት እሱ እዛ ጋር እየሄደ አንዴ ሩታ ጋር አንዴ ፊልም ጋር እየተገናኘ ህይወትሽ ላይ ይዟቸው ባልመጣ ነው። ኧረ ተው 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 ሚልኪያስ አታነካካ እንጂ እንዴ! ተው እንጂ ተው ተው ተው። ያው ከዚህ በፊት ጥፋት ሊኖረው ይችላል። ነገር ግን የዛኔ ምን እንደሆነ ራሱ እኮ አናውቅም። አሁን በግልጽ ወጣ። እንደዚህ በድን አስቆመው አመጡት። ለዛ ነው እንጂ ከዚህ በፊት ራሱ ምን እንደነካው አናውቅም። ስለዚህ ብዙ እንትን ባትል ባይ ነኝ። ምክንያቱም እነዚህ ሰዎች ነገ አንድ ላይ ነው የሚሆኑት። ረጋ ብትል አሪፍ ነው እንጂ አብርሃም ከራሱ ጋር እንዳልሆነ እያወቅክ ነው እያወራክ ያለው። ገባክ? እንደዚህ ሆኖ በድን ቆሞ ራሱን እንኳን የፈለገውን ነገር ማውራት በማይችልበት ሰዓት አልፈልግሽም ብሎሻል ብለህ ሄርሜላን ማሳመን አትችልም ሲጀመር።